ወንድሜ ደህና ነህ? ደህና ነህ? ምንም አላደረጉህም? ደህና ነህ? ምን ሆንክብኝ? ምን አደረጉብኝ? ደህና ነህ? ምንድን ነው? ምን ሆንክብኝ? ምን አደረጉብኝ? አልሐምዱሊላህ ደህና ነህ? ግን ሁሉ ነገር ደህና ነው? እኔን ሰቃይለ ደህና ነህ? ደህና ነህ? አየህ፣ ደስ አለህ? ደስ አለህ? የተመኘው ተገኘ። አየህ፣ ይሄንን ነው ወንድም ብለን ያመንነው። ይሄንን ነው ከሃዲ። ይሄ ነው ከሃዲ። ደስ አለህ ወይ? ተናገር። ደስ አለህ? ኧረ እባክሽ አንድ ነገር አድርግልኝ እንጂ ለአንተም አልነገርኩህም እና ኧረ ይሄ ነው በቃ ያለው ነገር ይሄ ነው በቃ። ኧረ እባክህ ተወኝ። ኧረ እባክህ ቀላቅሎብህ ራስህን እንድትተደረገ እሱ ነው እና አንተ ደግሞ እያንዳንዱ ነገር ደግሞ ታገኘታለህ። ተረጋጋ። ቆይ ተረጋጋ። አንተ ደብድበህ ጨርሰህ ደግሞ ልታስደብድበኝ ነው እንዴ? የምትረዳኝ ከሆነ ፕሮሰስ ላይ የሚለው አልቋል። አውቆ ነው አንተንም እየሸነገለ ያለው። አልቋል ማለት ምን ታውቀው ነገር አለ? ሊበሩ ነው? አዎ እሺ፣ ምንድን ነው የምታውቀው ነገር? ገለኔ ስትል እባክህ ወንድሜ ልለምንህ፣ እባክህን ተረጋጋ። እንደናምንልኝ በቃ እሺ፣ ተረጋጋለሁ። እባክህ ለኔ ስትል ደህና ሁንልኝ። እባክህ ወንድሜ፣ እባክህን ተረጋጋው። እንዴትን ቀንስ ነው ያው ላብሬ ያስገባው አንተ ካዲ። ዝም በል በእናትህ አንተ ካዲ። እስኪ በቃ ቀጠቀጣ። ቆይ ያው ላይ ሰጠው ብር ለዚህ ነው ለነሱ ልታስይዘኝ ነው? እነሱ እጅ እንድታስገባ ነው? እሺ ነገር ወስዳለሁ። እሺ ስማኝ ይስማኝ ነው አትጩ አንተ ካዲ ስማኝ እሺ እዚህ ነው አልከኝ። ያሳየው አይደል እንዴ? ወዴት ነው የምትከፈትረኝ? ግባሽ እዚህ ነው አልከኝ እኮ ያሳየው እኮ ነው። በቃ እዚህ ተመጣኝ አይደል እኮ ግባ። ምን ታኛለህ ታዲያ? እና ለምንድን ነው አሁን እኮ ሻውን ግባ ሂድ። ምንድን ነው ፍስር ያለው? ምንድን ነው በምንድን ነው ያሰራችሁት? ለምን ነው እንደዚህ ያሰራችሁት? አስወጣልኝ። በዚህ ገመድ ነበር አሳችሁት የነበረው? አሰሪ ያሳያል። ምን አደረጉ? ምንድን ነው እንዴት ነህ? ደህና ነኝ። ትንሽ ቀጥቅጦኝ። እሺ ሰውነት ደህና ነው? ምን ታረገኝ? እረፍ። ልቀቀኝ። እያንዳንዱ ነገር ትነግረኛለህ። ምኑን ነው የምነግርህ? ስማኝ፣ ና ረጋ በል። ና አይዞህ። እሺ አሁን ካሊድ ወይም ወንድምህ እና ሚስቱ ልጁ የት እንዳሉ ትነግረኛለህ። እንደምታውቅ አውቃለሁ። እኔ አላውቅም። በቃ እሺ። ለምን ያገትከው? አትንተባተብ። ለምን ያዝከው? እዚህ 10 አስቀንጣ አፉን አስረ ምናምን ነበር። ለምን ነበር ያስቀምጥከው? እኔ ነኝ እንዴ? እና ማን ነው ያውቃል? አይዞህ በቃ ተረጋጋ። የሚለው አውቆ ነው። በስነ ስርዓት ያውቃል። እኔ አላውቅም እኮ ነው እያልኩ ያለሁት። አላውቅም። እኔ እንዴት ነው የማውቀው? ነው ይኸውልህ፣ አድርግ የተባልኩት ምን መሰለህ? አዳምጠኝ እኮ። እሺ ልንገርህ፣ በቃ አትጩ በደንብ። እኔ ምንም ብቻ አዳምጠኝ እኮ አዳምጠኝ። ድጋሚ ዱሎ ይቀጥልልሃል። እሺ ቆይ ልንገርህ። እሺ ይኸውልህ ምን መሰለህ? እሰጥሃለሁ። ስልክህን ስጠኝ ነው ያልኩህ። ስልክህን ስጠኝ። ሌላ ስልክ የለኝም። እሷ ብቻ ነች። እንዴ በቤት የተደዋወለበትን እኮ የሰዩሽ እኮ ነው። ልደበድበኝ ነው? ንገረኝ እስኪ ምን ልታደርገኝ ነው? እየደበደበን አይደል? እያየሽ ነው። እኔ ጨርሰህ ጊዜም በጣም ፈቻለሁ። ልንገርህ ለአንተ ከማለት ፖሊስ ብጠራ ይሻለኝ ነበር። ለፖሊስ ብናገር ይሻለኝ ነበር። መደወል ነበረብሽ እኮ። እየሄደ የምንጠቁም ይሻል ነበር መጀመሪያ ለፖሊስ። አንቺን በቃ የሆነ ብር ፈልጎ ነው መሰለኝ። ስማኝ
አዳምጠኝ። ምን ማለት ነው እንጂ ሰማኛለህ? እያንዳንዱ ነገር በደንብ ነው የምታውቃለህ። እያንዳንዱ ነገር በደንብ ነው የምታውቃለህ። አታለቃቅስብኝ ነው ሰማይ፣ አታለቃቅስብኝ። እኔ አሁን አንተ የምትፈልገው መረጃና መረጃ ብቻ ነው። እነግርሃለሁ እኮ ያንተ ዱላም ሱስ የለብኝም። በቃ ዱላም ሱስ የለብኝም። ይሄን ያክል መደብደብ ምን አስፈልገ? ስማ፣ ተነስ ማለት ተቀበል። ተነስ፣ ቁጭ በል። ተረጋጊ። ምንድን ነው ተነሽ። ምንድን ነው ሰሚራ? አዳምጪኝ። ና ቁጭ በል። ምን አገኛችሁ? ምን አልሽ? ቁጭ በል እናውራ። ቁጭ በል። እሺ እንዴ ቁጭ በል አንተ። እቤት ለቀልኝ ትወጣለህ። እሺ ሰሚራ ቆይ ተረጋጊ። ያ ረቢ ደኪላክ መባሩሽ ብላክ ማንም ግራ ጋብቶኛል። ሱል የማይታሰብ ነገር ነው የሚለኝ። ዝም በለው። ምን አስበው ነው ወንድሜ እኮ በህግ አምላክ እኔ ከቤት እወጣልኝ። ይውጣልኝ። ለምን አታዳምጪኝም? ውጣልኝ። ስሚ አንተ ቁጭ በል። እሺ ሰሚራ ቆይ ተረጋጊ። ያ ረቢ ደኪላክ መባሩሽ ብላክ እንዴት ቢደረጋጋ ንገረኝ። ወንድሜ አንድ ወንድሜ እኮ ነው ያጣሁት። አንድ ወንድሜ ነው። ምንድን ነው የተፈጠረው? ለምንድን ነው ያጣሽው? ቀጻኑ ልጅ አሳዘነኝና ወንድም ባለቤቴና የቀድሞ ባለቤቴና እህቴና አስፈትቻቸዋለሁ ማለት ይቅርታ ግን ቆይ አይደለም አስረጅኝ ማለት አሳዘነኝ። እናቴ ሲለን ምን ላድርግ? እሺ ክሱን አነሳሽው? ተለቀቁ። በጣም ይቅርታ አዝናለሁ። በጣም አናሲፍ ሰኞ ክስ ልንመሰረትባቸው ነበር። አውርቼው ምኑ ነገር ጨርሰን ይወጣ ነው በአንድ ቀን። አልገባኝም። ምን አስለክተው አሁን አንተ እያንዳንዱ ነገር ቁጭ ነው ተጋብ እንዳናኪኝ። በቃ እኔ ስራ ልስራበት። ቁጭ በል። ስሚ አዳምጪኝ። ምንድን ነው አዳምጪኝ። ለምን አልነገርሽኝ? ችግር የለውም አይደለም። ቆይ እኔ አሁን እግሬ ልትወርቂ አይደለም ሰሚራ። ብዙ ነገር ያደረጉ ሰዎች ናቸው አይደለ? እንዴት ይሄ ማለት እኮ ባለሽም እህትሽን ባለሽን ያገባች ናቸው አይደሉ? እሱን አውቃለሁ። እሱን አትድገምልኝ እባክህ ሶፊ። እኔ ብቻ ምን እንደምልህ እንዴ? እንዴት እንደዚህ ጠረጥረዋለህ እንዴ? ወይ ተረጋጊና ካልሆነ እኮ ቤቴን ለቀልት ትችላለህ። እሺ እኔ አምኜህ ነው አይደለ እንዴ? ሰሚራ እኔም ታመሜ ብዙ ሰዓት እቺ ተባበርኩ ያለሁት ለአንቺ ስላሳዘንሽኝ ነው አይደለ? አንቺ አመሰግን ማገኘው ነገር ነው። አመሰግናለሁ። ታረክልኝ ነገር አመሰግናለሁ። ግን ሰለሞን እንዴት ትለኛለህ? እሱ እኮ ማለት ወንድሜ ነው። ወንድሜ ያልኩህ አይደል እንዴ? እኮ እኔ ምንም ያደረኩት ነገር እኮ የለም። ሰልተሰጠኝ ነው እንዴ? አዳምጪኝ። የደረስንበት ፍንጭ አለ። እሱ ላይ እንዲያስረዳኝ ስለምፈልግ ነው። አላስ አልህም ቢጂ ብጸል አንዱ ሚስ ወንድሜ ነው። በቃ የት እንዳለ እንዳውቀው እንጂ የፈለኩት እንጂ ሌላ አንተ እኮ እኔ ካንኳን ምን አመጣልኝ መልስ አመጣልኝ ምን ይለኛል ስለ ወንድሜ ብዬ ሳስብ አንተ እሺ ቆይ ስሚራ ታረጋጊ። እየመጣ ነው እኮ እየመጣ ነው ነገር ያለው አሁን የሆነ ነገር ያለው ሰው ገብቷል ምናምን ብሎ ልጆቹም ነገር አታርግ ነገር ያለው አዳምጪኝ። ችግር የለውም ነገር ያለው እንዴ ሰለሞን እኮ ነው። ችግር የለውም በቃ እየገባ ነው ብሎኛል። ልንገር እኛ ያለ እናት ነው ያደግነው። እንደገና ይሄ ልጅ ደግሞ ያለ እናትና አባት ይደግ ንገረኝ እስቲ እንት ህማሬ አለምዋ እንት የከልብ የሃይዋን የህማሬ እንት እኔ በድ አንዴ ሰሚራ ያሰብዱ ነው ጭራሽ የገዛ እህቴ እኮ ናት እቺ። እንዴት ይልቀበለው ሶፊ ባክሽና ለሙዋ ታገናናችሁ ትገባላችሁ። ለምን ነው የማይመጣው? ይምጣ ከማን ጋር ነው የሚጋደለው? ሰሚኛለሽ? ዝም በይ አንቺ ሰሚራ ያለሽ በዚህ ቆሻሻ እጅሽ ሰሚኛለሽ? ቆይ ለምን ተታይ እንዳትሞክሪ ስልኩ ተቀበል። ስልኩን ስጭኝ እደውልለታለሁ። አውራኝ እስኪ ነው ወጣች። ቢጃኔ ራሴ ያረብ ቢደክላክ
አታደርገኝ ከሚቅ አውራኛ አይ በእንትከል እያልከኝ የነበረውን ነገር እየነገርከኝ የነበረውን ነገር ንገረኝ እስቲ። እሷ መትን መስኒ ወይ አሁን እንትኑን ተውና አሁን አያናን ነገር ቁጭ በል እና ቁጭ በል አንተንም ስንፈልግ ነበር ቁጭ በል ለአንተና ለአንቺ ብላ ነበር አይደለም? ቀና በይ ሴት ትመታለህ ትላለች እንዴ? ይቀጠቅጥሻለሁ ድጋሚ ገና ሰምኛለሽ? ትንሽ እንኳን ህሊና የላችሁም? ሰምኛ አንቺ ህሊና አለሽ? ህሊና አለሽ? እያንዳንዱ ሙሉ አጭበርባሪ እያንዳንዱ ወንድሜም እንደዛ ከርቶኛል እና አይደለም ታዲያ እና ለምን ልንገርሽ ይችላል? ለምን ላይ ነገርሽ ትቻለው? ተጋደሉ። ምንድነው የሚጋደሉት? ለምን ነው የሚጋደሉት? ዛሬ የሚበልጥብኝ ነገር ያለ እኔ ብዬ አክብሬው ሰው መስሎኝ ነው። እኔማ ሰው መስሎኝ ነበር እንዳመጫለኝ ያሰብ እንደምወደው ያወቀች በእጁ አረገችው። ፍቅረኛሞች አልነበራችሁ? ጓደኛሞች ነበር የነበራችሁ? አልነበርንም። በምን ታውቃለች? እንዴት በምን ታውቃለች? እንዴት ታማቃቃታት? ወይ ሰሚራ አልወድሽም ነው ያልከኝ አንተ ውሻ። አገርኩ ሸፍኝልኝ። አሁን ምን አለ መሰለሽ ምን እናደርጋለን? 10 ዓመት ሙሉ የለፋችበትን የላከችላችሁ 5 ሳንቲም ለራሱ አላዘችም። እያንዳንዱ ነገር ሂሳቡን እንሰራዋለን። አሁን በሚመነዘኑ ምንዛሪ መሰረት ብሯን ትከፍላላችሁ። ይሄ ቤትም የእናንተ ይሆን አይሆን ከሷ ወለድክ እንጂ ወዶሽ አይደለም። እንደዛ ነው ወይ? ይሁን አንዳወርከኝ። ይሄ ልጅ መስጠት የመጣው ነው። ተናገር ውሸት ነው። ልጅ አፈራ ነው። ካዲር ተናገር። አንተን እኮ ነው የማናግረው። ዝም አትበል። ተናገር። ሴትዬ ተረጋጊ። አወቅሽ? ምን ማታውቅ ነበር የመሰለው? አወቅሽ? እንዳነካኝ ወንድሜ እንዳነካኝ አንተንም አምኜክ ነበረ። ሁላችሁም ከሃዲዎች ናችሁ። ሁላችሁም ከሃዲ ሁላ እኔ እኮ ሁሌም ጓደኞቼ እኮ ይሄ ባልሽን አትመኝ ይሉኝ ነበር። እኔም እንዳዩበት እኔ አላውቅም ነበር። ያ መጅኑን እላት አሊ ያላ ሰላም አቢ እንዴት ነህ? አለን። ማን አለ? አባዬ አለ። ሶፊ ቤት ተሳስተናል መሰለኝ። አይ አላህ ምንድን ነው የምታሳየኝ? አላህ አስፈላጊ ከሆነ አርቄ አንተ ስማ፣ እሷ እዛ እንደዛ ሆነ 10 ዓመት ሙሉ የለፋችበትን ብር ይዞ መጥፋት ወንድነት አይደለም። ሰማኝ፣ ወንድነት አይደለም እሱ። እሷ አረብ ሀገር ያው ሁሉ 10 ዓመት ሙሉ እንደዛ የለፋች የሰበሰበችውን ብር ይዞ መጥፋት ወንድነት አይደለም። እያንዳንዱ ማን ነው? ምን አገባ? ተወው፣ እሱ ምን አገባ? አይመለከትም እንዴ። ግዴታ ነው። ለምንድን ነው የማያገባው? አንቺ ስለ እንዴት መጣሽ? እንዴት አገኘሽው? እንዴ ስንት ዓመት ፈልግ ነው ሪያ አንተ? ቁጭ በል። እንዴት መጣሽ? ማለት ልጄ ነው። አንቺ 10 ዓመት ሙሉ ስጠብቅሽ ናይ ስልሽ ማለት ነች። መች ነው ያልከኝ? እኔ ማውቃት ጭራሽ ጓደኛዬ ናት፣ ዘመዴ ናት፣ እኔ ናት። እስቲ ነገር ዓመት ጠበቅ አቻል ያ ረቢ እሱ ነው ያበሳጨኝ። እና አትምጪ ያልኩት እንዴት መጣሽ? ማነች እሷ? ምንድን ነው የምታወሩት? ለምን አትሉኝም? ካንቺ ነው ለደው ሳም ልጅ አንቺ ነው። አንተ ለምንድን ነው ካሜራ የምትቀርጸው? ለምን አትጣደም? የማን ባለቤት? እህቴ የናለም ምንድን ነው የምሰማው ነገር? ባለቤት አሚራ ነግሬህ ነበር ድሮ ነግሬህ ነበር። ሰውዬ ወይ በስፍራታ እየነገርኩህ አይደል? እንድታረጋጋ ለኔ ተቆርቁረልኝ ነበረ። አክሽ ወይኔ መጣ። መተል መስኒ መቼ መጣሽ? ውጣ። ወይኔ እየደማ ነው። ሁላችሁም ከሃዲዎች ናችሁ። ሁላችሁም ከሃዲ ሁላ ዝም በል። እኔ ለአንተ እንዲህ ነኝ፣ እኔ ለእናንተ እንዲህ ነኝ። ንገረኝ።
ምንድን ነው? ማናችሁ? እንዴ አንተ ምንድን ነው ያደረከው? ምንድን ነው ያደረከው? ምን ብዬሽ ነው እንደዚህ ያደረከው? እያንዳንዱን ነገር ያውቃል። እያንዳንዱን ነገር እያወራኝ ነው። ቆይ ምንድን ናችሁ እናንተ? ታውቀኛለህ? እኔ ማን ነኝ? ቆይ ምን ፈልገህ ነው? ምን ፈልገህ? በደንብ ታውቃለህ። እኮ የፈለግከውን ነገር የት ነው ያለው? ንገረው አለ። በእናትህ ንገረው። እንዴ የሰሚራ ወንድም የት ነው ያለው? ዝም በል። የሰሚራ ወንድም የት ነው ያለው? እኔ ምን አውቃለሁ? እያንዳንዱ ነገር እንደምታውቃለህ። የት አላውቅም። እኔ ምን አለ መሰለህ፣ ያ ነገር ውስጥ እንድገባ አታደርግ። እያንዳንዱ ነገር እንደምታውቃለህ። ንገረው እባክህ። ወርግድላ እንደተገፋ አታውቅም። የት ነው ያለው? የት ነው ያለው? የት ነው ያለው? ጭራሽ እኔን ትጠይቀኛለህ? የት ነው ያለው? እኮ ቆይ ምንድን ነው የምትለኝ? ምን አድርገህ? እሺ አሳያለሁ የት እንዳለ አሳያለሁ። እሺ ተወኝ፣ እነግርሃለሁ፣ ወስዳለሁ የት እንዳለ እነግርሃለሁ። አይደለም በአንደዚህ ልታመጣ እኮ እየሸወድኩ አይደለም። ልታመጣኝ ነው የሚሻለው እንዴ? የደረሰብኝን አውቃለሁ። ስማኝ፣ ልታመጣኝ እንዳትሞክር። ስማ አንተ ግን ለዚህ ነው ያሉ ላብሬ ያስገባውልህ። አንተ ካዲ ዝም በል በእናትህ አንተ ካዲ። እስኪ በቃ ቀጠቀጣ። ቆይ ያውን ላይ ሰጠው ብር ለዚህ ነው ለነሱ እንድታስይዘኝ ነው? እነሱ እጅ እንድታስገባኝ ነው? ያኑን ላብር ያስገባውልህ በህይወትህ ምንልኝ እኮ ነበረ። እንዴት ነው እንደዚህ የምታደርገኝ? አሁን እንዴት ነው አሳልፈህ የሰጠኝ እንደዚህ? እኔ አንተን አምኜ አይደል እንዴ ያኑን ላብር ያስገባሁት? እንዴት ነው እንደዚህ የምታደርገኝ? ታዳምጠኛለህ? አሁን አንተን ማለት ነው። ስማ ቆይ እሺ ነገር ወስዳለሁ። ስማኝ ነው አንተ ካቢ እሺ ልቀቀኝ። ብትነግር ይሻላል። ነግሬሃለሁ። እኔ አንተ ግን እየነገርኩህ ነው። ብሬን የሰጠሁህ ለዚህ ነው። የደረሰብኝን እየነገርኩህ ነው። አትበጥብጥ። ወይኔ ካዲ በህይወት ምንልኝ ነበር አይደለ? ግን አሳልፈህ ለነሱ ሰጠኝ። አዳምጠኝ። ለምን በገደሉ ባጠፉ በህይወት ምንልኝ ለነሱ አሳልፈህ ትሰጠኛለህ? እዛ ወንድ ሆነ ይኸው። ስማኝ አሁን አንተ እንዴት አደረገኛለህ? እኔን ዝም ብለህ ትችላለህ? ድምፅህን ትቀንሳለህ? እኔን ድምፅህን ትቀንስ ትችላለህ? እሺ ቆይ ምን አድርግ ነው የምትሉኝ? ቆይ ምን አድርግ ነው የምትሉኝ? እኔ አሁን ድምፅህን መቀነስ ትችላለህ ወይ ነው ያለው? ድምፅህን መቀነስ ትችላለህ? ስለዚህ አሁን በደንብ አዳምጠኝ። እየደበደብከኝ ነው። ድምፅህን መቀነስ ትችላለህ የምትለኝ? አዳምጠኝ። ያንንም ነገር የምታውቀው ነገር በሙሉ እንድትነግረኝ እፈልጋለሁ። ስለዚህ ቆይ እሺ ምንድን ነው የምትፈልገው አሁን ከእኔ? ሙሉ የምታውቀው ነገር እንድትነግረኝ እፈልጋለሁ። እሺ ምንድን ነው? እኔ ምንም የማውቀው ነገር የለም። ምንድን ነው እሺ የምነግርህ? ወንድሞን አንተ ጋር ነው ያለው አይደል? እኔ ጋር ነው እንዴ ያለው? አንተ አዎ እንዴ አንዴ ወስዳለሁ። ወደ እኔ ይጠይቃል። ለዚህ ነው ብር የተቀበልከኝ? አያ ብርም ሰጥተኸዋል፣ ወንድሞንም ወስደኸዋል። ዱላ ነው የምትፈልገው? አቋርጬው ቀጠቀጣለሁ። እስኪ በቃ አቋርጥ። ኧረ በእናትህ ቆይ። እሺ ወስዳለሁ። እሺ እናገራለሁ። እሺ እባካችሁ አትደብድቡኝ። እነዚህ ሁላ ሰዎችስ ምንድን ናቸው? እሺ ምንድን ነው የምትፈልጉት ከእኔ? ከካሜራም ጀርባ ያሉ ሰዎች እኮ ምንድን ነው የምትፈልጉት? እነዚህ ሁላ ሰዎች ምንድን ናቸው? ብትናገር ነው የሚሻለው። ዝም በል አንተ ዝም በል ገና እንደማመጥ እናንተ አልጨረስንም። ከአንተ የምፈልገው አንድና አንድ ነገር ነው። እሺ ምንድን ነው የምትፈልገው ከእኔ? የሰሜራ ወንድም ያለው አንተ ጋር እንደሆነና ብር ከፍላው አንተ ጋር እንደተመረፍ ታውቃለህ። እሱ ጋር ትወስደኛለህ። አትበልም። ተናገር ግድልኝ። ይህን ያስበላኝ እናት ጋዜ ካሜራውን አቋርጬው እመጣለሁ። ወስዳለሁ። እሺ ወስዳለሁ። እሺ ልቀቀኝ። እሺ እዚህ ነው አልከኝ? ያሳየው አይደል እንዴ? ወሬ ነው የምትከፈትረኝ? ግባሽ። እዚህ ነው አልከኝ እኮ ያሳየው እኮ ነው። በቃ እዚህ መጣኝ አይደለ እኮ ግባ። ምን ታየኛለህ ታዲያ? እና ለምንድን ነው አሁን እዚህ እኮ ሻውን ግባ። ሂድ። ነገር ውስጥ እንድገባ ታደርገኝ። አውርጄ ነው የምቀጠቅጠው። ግባ። እዚህ ስራ
እንዴ ምንድን ነው ፍስር ያለው? ምንድን ነው? በምንድን ነው ያሰራችሁት? ለምን ነው እንደዚህ ያሰራችሁት? አፉን ለምን ነበር አፍነህ የነበርከው? ለምን ነው እንደዚህ ያሰርከው? እሺ እናወራለን፣ ካንተ ጋር በደንብ እናወራለን። ደህና ነህ? እሺ አስወጣልኝ። በዚህ ገመድ ነበር አሳችሁት የነበረው? አሰሪ ያሳያለሁ። ምን አደረጉ? ምንድን ደህና ነህ? እንዴት ነህ? ደህና ነኝ። ትንሽ ቀጥቅጠውኛል። እሺ ሰውነት ደህና ነህ? ደህና ነህ? እንዴት ነህ? ደህና ነኝ። እሺ እናንተ ና ቁጭ ብለህ ነገር ነው። ምን ታደርገኝ? እረፍ! ልቀቀኝ! ልቀቀኝ! እያንዳንዱን ነገር ትነግረኛለህ። ምኑን ነው የምነግርህ? ስማኝ፣ ና ጠጋ በል፣ ረጋ በል። ና አይዞህ። ስማኝ፣ ቆይ ምን አድርግ ነው የምትለኝ? ቆይ እንደዚህ ትቀጠቅጠኛለህ ከገና ቅድም ጀምሮ። ቆይ ምን ልሆን እኔ? ዝም በል። አሁን ምን ታደርጋለህ መሰለህ? ይኸው ደህና ነህ? ምንም አላደረጋችሁ? ምንም አልሆንክም? ሰውነቴን ቀጥቅጦኛል። አይዞህ በቃ ወደ ሕክምና እንሂድ እንዴ? አይ ችግር የለውም። ሐኪም ቤት እንሂድ። ችግር የለውም። እሺ አሁን ካሊድ ወይም ወንድምህ እና ሚስቱ ልጁ የት እንዳሉ ትነግረኛለህ። እንደምታውቅ አውቃለሁ። አታውቅም? ደግሞ አሁን ምንድን ነው የምትለኝ? ደግሞ በዚህ መጣህብኝ። አንተ ሰውዬ ምን አለ መሰለህ፣ ትዕግስቴን እያስጨረስከ ነው። ከመጀመሪያው ጀምሮ እኔ አላውቅም። በቃ እሺ፣ ለምን ያገድከው? አትንተባተብ። ለምን ያዝከው? እዚህ 10 አስቀምጣ አፉን አስረህ ምናምን ነበር። ለምን ነበር ያስቀምጥከው? እኔ ነኝ እንዴ? እና ማን ነው? በቃ እኔ አላውቅም። ያንን ስማኝ፣ አሁን ማለት ነው በጣም ታግሻለሁ። ትዕግስቴም እንደዚህ ኖሮኝ አያውቅም። ለመጀመሪያ ጊዜ ነው ታግሼ ነው እያወራሁ ያለው። ቆይ ምን አድርግ ነው የምትለኝ? ቆይ ገና ከቅድም ጀምሮ እየቀጠቀጥከኝ ነው። ቆይ ምን አድርግ ነው? ምን ልሆነሽ ነው? ምን ያው አመጣው አሳየው ካረለልን ደግሞ ሌላ ጥያቄ ምንድን ነው? እኔ ጥያቄ እኔ አላውቅም። ሁሉንም ከየት ነው የማውቀው እኔ? እሺ ወንድምና ባለቤት የት ነው ያሉት? ለምን እሺ እሱን ያዛከው? እና እዛኛው ልጅ ደግሞ 50 ሺህ ብር ለምን ይላከው? አንተ? እኔ አይደለሁም። እኔ አላኩም። አሬ ሰውዬ ለምንድነው ግን እኔ አሁን ደግሞ አላኩም እንዴ ማስረጃ አለ ካንተ 50 ሺህ ብር የላኩበትን? ስማኝ እሺ፣ ለምን ያገትከው? ለምን አስበው ነበር? ተናገራ። እኔ ነኝ እንዲያገትኩ አንተ? ወይ ሰውዬ ደግሞ እዛ ሻቃለሁ ብለህ ይዘኝ የመጣው አንተ አይደለ እንዴ? በምን አወቅህ ታዲያ እዚህ እንዳለ? አሁን ደግሞ ድጋሚ እንዳለች ደግሞ ድራማ ጀመርክብኝ። በስትክክል የምትወረኝ ከሆነ በስትክክል አዋራኝ። ያለበለዚያ አይሆንም አሻፈር የምትለኝ ከሆነ በሚገባኝ ነው መልኩ አወራሃለሁ። እየሰማኸኝ ነው ወይ? ይኸውልህ እሺ፣ እኔ አይደለሁም የሚያሳቅ ማለቴ እኔ አላውቅም ያንኛውን። አሁን አዳምጠኝ። እኔ አሁን ከመጀመሪያው ጀምሮ እየነገርኩህ ነው ያሉት። ዱላ እንዳነሳ እጄን እንዳነሳ አትገፋፋኝ። እያንዳንዱ ነገር እንደምታውቅ አውቃለሁ። እያንዳንዱ ነገር ከአንተ እንደሚጀምር አውቃለሁ። ስለዚህ አሁን እዚህ ድረስ ይዘኝ መጥተሃል። እሱ እንደዚህ ቀጥታችሁት ይኸው መነሳት እስኪያቅተው ድረስ ያስተኛችሁት እናንተ ናችሁ አይደለ? ምንድነው የተፈጠረው? ወንድምህ የት ነው ያለው? እንደዚሁ ባለቤት አላውቅም። ይሄን የት እንዳለ አላውቅም። ለምን እሱ ለምን አሰርከው? ለምን ብር ከፈልክ? በቃ እኔ አይደለሁም ብሩን የከፈልኩት። እኔ እኮ እዚህ ጋር ይኸውልህ ወንድሜ ልንገርህ፣ አድርጌ የተባልኩትን ነገር ነው ያደረኩት። ምንድን ነው አድርጌ የተባልኩት? ገባህ አይደለ? እሱን በቃ እንዲይዘው እዚህ እንድጠብቀው እንዳግተው አደረጉኝ። ያውቃል። አይዞህ በቃ ተረጋጋ። አውቆ ነው በስነ ስርዓት ያውቃል። እኔ አላውቅም እኮ ነው እያልኩ ያለሁት። አላውቅም። እኔ እንዴት ነው የማውቀው? እኔ ይኸውልህ አድርጌ የተባልኩት ምን መሰለህ? በቃ እሱን እዚህ ጋር ተባብረው አመጡልኝ። ጠብቅ ነው የተባልኩት እዚህ ጋር እሱን እንዳግተውና እዚህ ጋር እሱን ይዤ እንድጠብቅ ማለት ነው። የታዘዝኩት ትእዛዝ ነው እያደረኩት። እነሱ አሁን የት እንዳሉ እኔ በምን አውቃለሁ? ይሄንን አሁን ቅድም እንደዚህ መታኸኝ። ለምንድን ነው ትመታኝ የምትሞክረው? አሁን ሰዎችም እያያቸው ነው ከእኔ የነበሩትን ድጋሚ አቋርጠዋል። ሰማኝ፣ አዳምጠኝ። እሺ ልንገርህ በቃ አትጩ በደንብ እኔ ምንም ብቻ ልንገርህ በቃ እኮ አዳምጠኝ። ድጋሚ ዱሎ ይቀጥልልሃል። እሺ ቆይ ልንገርህ። እሺ ይኸውልህ ምን መሰለህ፣ ይኸውልህ እኔ በቃ እሱን ልጠብቅ ብቻ ነው የታዘዝኩት እዚህ ጋር። እሺ እሱን ልጠብቅ ታዘዝኩኝ። እየጠበቅኩኝ ያለሁት አመጥቼ አሳየው ካረለ እሱን ሌላ እነሱ የት እንዳሉ እኔ በምን ላውቅ እችላለሁ? የትም አላውቅም። ይኸውልህ ልትረዳኝ ይገባል ወንድሜ። በቃ እኔ አሁን በቃ ስልችት ነው ያለኝ ዱላ። ይኸውልህ ልንገርህ
እኔ የት እንዳሉ አላውቅም። እነሱ አሁን በዚህ ሰዓት ለምን ነበር ታዲያ አስቀጣቂ ከተከሰከ ነበር? በቃ ያዙ ከተባለ አድርግ ተብዬ እኮ ነው እኔ። እሺ ታዲያ እሱን ያዝልኝ ብለው አሁን የት ናቸው ያሉት? እኔ የት እንዳሉ አላውቅም። ታዲያ በምንድን ነው አድርግ እያሉ የነበሩት? ይኸውልህ ይመጣሉ። የሆነ ጊዜ መጥተው ነበረ እዚህ ጋር አድርግ ብለው ይሰጡኛል ምናምን በስልክ የሚደዋወላሉ። ግን ስልካቸው ምን እንዳለኝ ታውቃለህ? እኔ ካልደወልኩልህ በቀር ደውለህ አታገኘኝም። እኔ ብቻ የምደውልልህ ምናምን ስላለኝ አሁን ስልኩም አይሰራም። የት እንዳለ አላውቅም። የሆነ ሰዓት ላይ ደግሞ የሆነ ፕሮሰስ ምናምን እንጀምራለን እያለ ነበረ። ጀምረው ነበረ። ወዴት? ወደ ውጭም ለመውጣት ለማምለጥም ምናምን እየሞከሩ ነው ያሉት እነሱ። ስለዚህ አሁን እዚህ ቦታ ነው ያሉት ብዬ ለአንተ ይሄን ጥቁም ልሰጥ አልችልም። እባክህን ተረዳኝ። በቃ ተወኝ። እኔ ምንም የማውቀው ነገር የለም። እኔ በቃ የማውቀውን አሳየው ካረላ አምጥቼ እባክህን ልትረዳኝ። እኔ ምንም አላውቅም እያልኩት ነው። ሰማይ አሁን ምን አለ መሰለህ፣ አሁን የምትለኝ ላምንህ አልችልም። ከመጀመሪያ ጀምሮ ኧረ ይኸውልህ ከፈለክ የምደዋወልበት ስልክ በሙሉ እሰጥሃለሁ። ከፈለክ ስልክ ነው እንዳለ እሰጥሃለሁ። ስልክህን ስጠኝ ነው ያልኩህ። ስልክህን ስጠኝ። ሌላ ስልክ የለኝም። እሷ ብቻ ነች። ኧረ ሌላ ስልክ የለኝም። እሱ ብቻ ነው። ቼክ አድርጉልኝ ያለ ነው እየተደዋወለ ያለባቸው ያን ስልኮችን። ኧረ እኔ ራሴ እሰጥሃለሁ ከፈለክ። የት እንዳለ አይሰራም ስልካቸው። የት እንዳለ አላውቅም። ሰማይ ወቅም አትወቅም። ማንም እንደሌለ ክፍለ ሀገር እንደነበራችሁ ነው የማውቀው። እኔ እኮ ገና ቅርብ ጊዜ ነው የመጣሁት ከክፍለ ሀገር ራሱ። እሺ ችግር የለውም። እኔ መቼም አይመለከተኝም። ቅርብ ጊዜ እንደመጣሁኝ ነው ይሄን ስራ የሰጠኝ ማለት ነው። ይሄንን ጠብቅ ብሎ አደረገኝ። ይሄንን ደግሞ እኔ አምጥቼ አሳየሁኝ አይደለ? ኧረ ውሸቴን አይደለም። አንተ ምን ያዘው ስልክ ራሱ ታሽ ነበር ይዛል። ሰማኝ ያለው ነገር ተው፣ ችግር የለም። አሁን ምን አለ መሰለኝ፣ ሌላ ስልክ የለኝም። ዝም በላባሽ። አዳምጠኝ። ለአንተ ቀለል የሚያደርግልን ነገር ልንገርህ። አሁን አንተ እሱን ይዘኸው ነበር ያለው ነገር ያለው ነገር በደንብ ታውቃለህ። ስለዛ ምን እናደርጋለን መሰለህ፣ አንተ ቀላል የሚሆነው እኛ የምተባበረን ከሆነ ቀላል ነው። እኔ ይኸውልህ ከስር መሰረቱ ልንገርህ። አዳምጠኝ ነው መጀመሪያ ፈልጋ የሚሆን ሳፈልግ ትልቅ ወንጀል ላይ ገብተሃል። ይሄ ልጅ እንደዚህ ያደርጋል። እኔ እኮ ከወንጀል እኮ ትድናለህ ስላልከኝ ነው። እና ስለዚህ ያልተናነሰ ነገር ነው ያደረግከው። አዳምጠኝ፣ ከመግደል ያልተናነሰ ነገር ነው ያደረግከው። ስለዛ አሁንም ቢሆን እየነገርኩህ ነው ያለሁት። ሰማኛለህ? እየሰማኸኝ ነው ወይ? ምን አድርግ ነው የምትለኝ? እሺ አዳምጠኝ መጀመሪያ። እኔን በስተክል አዳምጠኝ። አሁንም ወንጀል ውስጥ ገብታል እያልከኝ እኮ ነው። እኔ ከወንጀል እኮ ድናለሁ ብዬ ነው ይሄንን ላደርግ የቻልኩት ነበር። እሺ እኮ አሁንም ቢሆን በስተክል አዳምጠኝ። እሺ ምንድን ነው የማዳምጥ? እሺ ምን ሳትፈልግም ፈልገህ ቢሆን ትልቅ ወንጀል ስር ገብተሃል። ወቆም አትወቁም። ስለዛ እኔ አሁን አንተ እንድተባበረ ወይም ደግሞ የሆነ ነገር እንደረዳ የምትፈልግ ከሆነ ወይ በሆኑ ነገሮች እንዳግዝ የምትፈልግ ከሆነ እኔ ማለት ምልህን ነገር እንድታደርግ እፈልጋለሁ። ያም ነገር ደግሞ ልታደርግ የምትችለው ከተባበርከኝ እኔ እተባበርሃለሁ፣ አግዝሃለሁ። አያሻፈረኝ አልፈልግም የምትል ከሆነ በሚገባ አይነት መልኩ አወራሃለሁ። እየቀጠቀጥኩ በስተመጨረሻ አገኘዋለሁ። አንተ አልነግርህም ብትለኝ ስማኝ፣ አልነግርህም ብትለኝ እኔ ፈልጌ ያገኛቸዋለሁ። ቀላል ነው። ይሄው አንተ ለማግኘት እኮ ብዙ እኮ አልፈጀብኝም እኮ። ይሄው እሱን እኮ መለስኩት ወደ ቤቱ አይደል? እነሱ ቀላል ነው። ሊያታግሉኝ ይችላሉ። ፈልጌ ያገኛቸዋለሁ። እኔ ከወንጀል ቢወጣ ነፃ ብሆን ደስ ይለኝ ነበረ፣ ግን አሁን ስልካቸው አይሰራም። ቤት እንዳሉ ስለማላቅ ነው። ይሄን እውነቱን ነው እየነገርኩህ ያለሁት። ባይዘው ያው መሰለህ ከስር መሰረቱ ስጀምርልህ ድሮ ሰሚራ የምትባለው ታውቃታለህ? ሰሚራ ነው። እሺ አዎ፣ እሺ ነገሩ ወንድሙ ነው። እሺ የካሊድ እንትን ነበረች ታውቃለሁ። አዎ አሁን ማቆን ነገር አትንገረኝ። ከዛ እሷ እዛ ስትሄድ እሱ እንትን አደረገ። እኔ ልንገርህ እህቷን አገባ። አዎ እሱ ታቆለ በቃ እሱ ነው ገባ። አሁን ብሯን ምናምን ብዙ ጊዜ እህቷን አግብቶ እንትን ይል ነበረ። እሺ ያን ታውቃለህ? አዎ ማለት እውነቱን ልንገርህ ብዬ ነው። ከወንጀል ትድናለህ እያልከኝ አይደል? አዎ በደንብ አድናለሁ። እሺ የምታውቀው ነገር ንገረኝ። እሺ ስለዚህ አሁን እሷ ከ10 ዓመት በኋላ ስትመጣ እሱ የሰሚራን እህት ነው ያገባው። እሺ ካሊድ ማለት ነው። እሺ ከዛ ብሯንም በልቷት ነበረ ብዙ ብር። በዛ ምክንያት እሷ አሁን እንትን ብላ ነበረ። ስለዚህ ግዴታ ይሄኛው ደግሞ ካሊድን እንትን ለማለት ይፈልግ ነበረ። ምን ማለት ፈልግ ነበር? ለመምታት ለምናምን ይፈልግ ነበር። አንድ ሁለቴም ወቅቱት እንደነበረ ነግረውኛል። እሺ ስለዚህ ግዴታ እንትን እንዲል ካሊድንም እንትን እንዳያደርገው ምንም ነገር እንዳያደርገው ነው ለጊዜው እኔ እዚህ ጋር ያስኩት ማለት ነው። ኦኬ ሶ ስለዛ እናንተ ካሊድን ምንም እንዳያደርገው ፕሮሰሳቸውን ደግሞ ጀምሮ እስኪወጡ እናንተ ልትይዙት ነበር ያሰባችሁ አይደለም? እንደዛ ነው እኔ ማለት ያስኩት ነው። እውነቱንም ይሄ ነው በቃ እውነቱ ያለው ማለት ነው። ማለት አና ዝም ብዬ እየነገርኩ ነው ያለሁት ማለት ታውቀዋለህ ከኔ በላይ። አሁን
ዲቴል አንተ ነገሩን ደግሞ ታውቃለህ። በቃ ካወቀው ደግሞ በቃ እውነቱ መናገሬን እንድታረጋግጥልኝ ነው በዛው። ስለዚህ ይሄ ነው ያለው ነገር። እስከዛ በቃ እዚህ ቆይ ተባለ እንከባከበዋለሁ። ምንም እኮ እንደታገተ ሰው አይደለም። ውሃ ሰጠዋለሁ፣ ምግብም ሰጠዋለሁ፣ ሁሉ ነገር አደርግለታለሁ። አረ አልነካሁትም። እና ለምን እንደዚህ ሰውነቱ ነው እንግዲህ ነገርኛ ሰውነቱ በሙሉ ምን አድርጎ ነው ታዲያ በዚህ ልክ እንደዚህ ይኸው መነሳት ሲከብር ነው ሰውነቱ። አረ እንደዛ ምን የነበረው ለመከባከብ ነው በቃ ያለው ነገር ይሄ ነው። በቃ እኔ ማለት አሁን ከወንጀል እሺ አሁን ከወንጀል ነፃ መሆንበትን መንገድ ነው እየነገርኩ ያለሁት። በቃ እኔ ማለት ከዚህ ውስጥ እንደወጣ ነው የፈለኩት። እኔ ወደ ክፍለ ሀገር እመለሳለሁ። ቅርብ ጊዜ ነው የመጣሁት ክፍለ ሀገር ጠጥሮ ነው እንደዚህ ያደረገኝ። ስለዚህ እኔ ወደ ሀገሬ መመለስ እፈልጋለሁ። ስለዚህ እባካችሁን በቃ እኔ ወንጀል ውስጥ አታስገቡኝ። በወንጀል መዳን እፈልጋለሁ። እኔ ችግር የለውም እሱንም ስተባበረን ችግር የለውም። እሱ የምንወስድበት ይሆናል። አሁንም ቢሆን እነሱ ያሉበትን አልነገርከኝም። እነሱ ያሉ የት እንዳሉ አላውቅም። እኔ እውነቴን ነው የምልህ። የምታምነኝ ከሆነ መለኝ። የለም ቼክ አደረግን የለም እነሱ ያሉበትን አሁን ስልኩ ዝግ ነው እንዳለ። ይኸውልህ የተደዋወለበትን ስልክ በሙሉ ራሱ ሰጣለሁ። በአንድ አይነት ስልክ አይደውልልኝም። እኔ ጋር ራሱ ብዙ ጊዜ እኔ ደውዬ አላገኝም፣ እሱ ነው ደውሎ የሚያገኘኝ። ስለዚህ አሁን ከመቼው ቆይ ምን ማስረጃ እንዳለ ሁለተኛ ነው ቀን ሆኖ ነው እኮ ነው። ቆይ የመቼው ነው አሁን እኔ አሁን ጅል ለማድረግ ለምን ትሞክራለህ? ኧረ እውነቴን ነው የምልህ ወንድሜ እባክህ። እና በሁለተኛው ምናምን ቀን ነው ስልክ ይቀየር የሚያወራ? አሁን እንደዛ ነው የሚያወራኝ። የት እንዳለ ራሱ አላውቅም። በጭምጭምታ ግን የሆነ ፕሮሰስ እንደጀመሩ ምናምን ነው እንደነገርኩ ማለት ነው። እሺ ፕሮሰስም ላይ እንዳሉ ምናምን ሰምቻለሁ። ሌላውን ምንም ማውቀው ነገር የለም። እነሱ ለመሄድ ማለት ነው ከሀገርም ለመውጣት እንትን እያሉ ፕሮሰስ ላይ ናቸው። እሺ ሌላ በተአምር ምንም ማውቀው ነገር የለም። እባክህን በቃ እኔን ተወኝ፣ በቃ ተወኝ። እንዴ አመጣው ካርለ እንዴ ቀጠቀጥከኝ፣ አመጣው በቃ ያለው ነገር አሳየው ካርለ እነሱን ኬት ብዬ ላመጣል እችላለሁ ነው። ያው ወንድሜ እምትረዳኝ ከሆነ ፕሮሰስ ነው የሚለው አልቋል። አውቆ ነው አንተን እየሸነገለ ያለው። አልቋል ማለት ምን ታውቀው ነገር ሊበሩ ነው? አዎ እሺ ምን የምታውቀው ነገር አውቆ ነው። ተረጋጋ። ቆይ አንተ ተረጋጋ እኮ የምታውቀው ተናገራ። እኔ እኮ የተናገርኩት እኮ እውነታውን ነው የተናገርኩ ያለሁት። የሆነ ሰዓት ላይ ስልኩን ለውድ አድርጎት አጋጣሚ ሲሰማበት ነው ለውዱን የቀነሰው። ምን ሲሰማል? እኛ ልንሄድ ነው ትንሽ ቀን የቀረን ለማንም ሳትናገር አሁንም ቢሆን ይኸው የምታውቀው ነገር እየነገርኩህ ሰማይ። ኧረ ይሄ ነው በቃ ያለው ነገር ይሄ ነው በቃ። ኧረ እባክህ ተወኝ። ኧረ እባክህ ምንድን ነው ግን እንደዚህ የምትመታኝ? ሰማኝ አዳምጠኝ። ሰማኝ ልትዋሽኝ አሁን ቆይ እሺ ምን አድርግ ለምትለኝ እኔ እኮ ይኸውልህ ስማኝ አሁን በዚህ ሰዓት ማለት ነው እኔ ምንም የማውቀው ነገር የለም። የነገርኩህ ነው በቃ። ይኸውልህ እባክህ አትምታኝ በቃ ይብቃ። እኔ ምንም የማውቀው ነገር የለም በዚህ ሰዓት። አሁን እዛ ከሀገሬ መጥቼ እኔ እዚህ በቀላሉ ብር ታገኛለህ ና ሲለኝ ነው የመጣሁት ወደዚህ። አሁን ወደ ሀገሬ መመለስ ፈልጋለሁ። እኔ የእርሻ ወቅት ነው፣ አዝመራ ወቅት እንዳያልፍብኝ መመለስ ፈልጋለሁ የእርሻ ወቅት። ስለዚህ እባክህ አንዴ ብቻ አስማኝ፣ አሁን አንዴ አዳምጠኝ። እሺ ይኸውልህ እባክህን ከወንጀል ለመዳን ነው ይሄን እውነቱን እየነገርኩህ ያለሁት። አሁንም እንደዚህ እየዋሻ አይደለም ነጨረሱ ይኸው ነገረኝ ሰምቻለሁ አለ። ለምን አልነገርከኝ? ፕሮሰስ ምናምን አዎ አውቃለሁ፣ ፕሮሰስ ጀምሯል እኮ። አሁንም ይኸውልህ የሚሻልክ እኔን ማፋጠስ ሳይሆን እነሱ መፈለግ አይሻልም? የተደዋወለበትን ስልክ በሙሉ ማስረጃ እሰጣለሁ። እኔ ከደወልልኝም ደግሞ አገናኛለሁ። ሌላ ምንም ማቀው ታምር የለም። በቃ ይሄ ነው ያለው ነገር። እንዴ ለማን ነው አሁን የሚጋሻኝ ነበር? እኔ ምን አውቃለሁ? ቅርብ ጊዜ ነው የመጣሁት ከክፍለ ሀገር እኮ ከክፍለ ሀገር አምጥቶ ነው እዚህ ጦስ ውስጥ ያስገባኝ እሱ። እኔ በምን አሁን ወደ ሀገሬ መመለስ ፈልጋለሁ። እባክህን እኔ ልትረዳኝ ይገባል። ተረዳኝ እባክህን። አሁን የእርሻ ወቅት ነው። ወደ ሀገሬ ገብቼ እርሻ የማረስ ፈልጋለሁ። እኔ በቀላሉ ብር ታገኛለህ ብሎ አሁን አስሬ እየተደዋወልክ እንዴት ያሉበትን ቦታ አታውቅ? አሁን አላውቅም። ይኸው ስልኩ አይሰራም። በቃ ሰጣ እኔ ስልኩን ውሰድ፣ ፈልግና ውሰድ። ከፈለግ ሰጣለሁ ስልኩን። አንተን ረጋ ብለን እኛ እየቀጠቀጥን በሚገባ አይነት መልኩ እናወራሃለን እኮ። አሁን ይኸውልህ እኔን ከማቀጥቀጥ እነሱ መፈለግ አይሻልም? ይሻለኛል እኮ መረጃ እንድሰጠኝ እኮ ነው የምቀጠቀጥ። ምንም የማውቀው የለም የት እንዳሉ። በምን ባውቅ እኮ ነው ይገላገል ነበረ። ተናግሬ ወስጄ እነሱ ጋር አጋፍጬ እኮ ይገላገል ነበረ። እኔ በምን ልወቅ? ምን ማስረጃ ይልወቅ? ስልኩም አይሰራም። ይኸው እኔ እንዴት ልወቅ? ቢኖርማ እኔ ይገላገል ነበር ለራሴ። ወደ ሀገሬ እመለሳለሁ። እኔ ከእንደዛ አይነት ጭንቀት አይመቸኝም፣ አልወድም እንደዛ አይነት ጭንቀት። እሺ ምን ላድርግ? እኔ ምኑን ነው የምትለኝ? እሺ ከዚህ በላይ እሺ እስቲ ምን ላድርግ? እሺ ምንም ሆነ እባክህን ተረዳኝ። ምን ላድርግ? እሺ ምንም ሆነ አልኩም። ምንም እንድትሆን ደግሞ አልፈልግም። ስለዚህ እኔ አሁን የምፈልገው መረጃ ብቻ እንድትሰጠኝ ነው የምፈልገው እኮ። መረጃው የት እንዳለ እኮ ነው የማላውቀው። እነሱ የት እንዳሉ አላውቅም። እኔ እኮ የማውቀውን አመጣሁልህ። በቃ የማውቀው ይሄ ነው። በቃ ይሄ ነው።
አመጣው ሌላ ግን የት እንዳሉ አይናገሩኝም። እባክህ የምትረዳኝ ከሆነ ምንም ወንጀል ውስጥ አታስገባኝ እባክህ። እኔ ወደ ሀገር መመለስ ፈልጋለሁ። ወደ ስማት ሄደም እነሱን አግኝቼ እስካላስገባው ያንተም ወይኔ ነገር በደንብ እስካላጣራው ድረስ ማይሆን ስራ ውስጥ ነው ያስገባኝ አምጥቶ። እኔ በቀላሉ ብር ታገኛለህ ሲለኝ መቼ እንደዚህ መሰለኝ። ችግር የለውም። ስለዚህ እንግዲህ ተመልካቾቻችን እሱኛ ጋር ይቀመጣል። ስልኩንም ያለው ነገር ሙሉ መረጃ እንሰበስባለን። እሱም በሚገባው አይነት መልኩ ለማውራት እንሞክራለን። አንተ ግን ወርሰን እህትም የተጨነቀች ስለሆነ ወደ እህቱ እንወስዳታለን። እስቲ ከእህቱ ጋር ስናገናኘው የምንቀጥላችሁ ይሆናል። አቋርጦና ነው አግዙኝ ይዘነው እንውጣና አይዞ በቃ ይዞ ገባ ሚራ ወንድሜ ደህና ነህ? ደህና ነህ? ምንም አላደረጉህም? ደህና ነህ? ያው በቃ አይዞ ምን ሆንክብኝ? ምን አደረጉብኝ? ደህና ነህ? ምንድን ነው? ምን ሆንክብኝ? ምን አደረጉብኝ? አልሐምዱሊላህ ደህና ነህ? ግን ሁሉ ነገር ደህና ነው? እኔ ንሰቃይለ ደህና ነህ? ደህና ነህ? ራበክ? አስራቡብኝ። ምን አደረጉብኝ? አባቴ ተረጋጊ። በቃ ሰላም ሶፊ አመሰግናለሁ። በጣም አመሰግናለሁ። ምን አድርገውት ነው? ምንም በቃ እንዴት ነው? እንገለኝ ሶፊ ሐኪም ቤት ልውሰደው በእናትህ። እንገለኝ ትንሽ መቀጥቀጥ ብቻ ነው ሰውነቱ። አየህ ደስ አለህ? ደስ አለህ? የተመኘው ተገኘ። አየህ ይሄንን ነው ወንድም ብለን ያመንነው። ወንድም ብለን ያመንነው ይሄንን ነው። ይሄ ከሃዲ ይሄ ነው ከሃዲ። ምንድነው የምታወሪው? ይሄ ከሃዲ ደስ አለህ? ቀና በላ ይኸው እስኪ ልብላ አይና ለምታይ በላይና ቀና ብለህ ነው። ደስ አለህ? አሁን ደስ አለህ? ደስ አለህ ወይ? ተናገር። ደስ አለህ? ኧረ እባክሽ አድርግልሽ እንጂ አንድ ነገር አድርግልኝ እንጂ ላንተም አልነገርኩህም እና ተረጋጋው። ደህና ነህ? ግን እነሱ በእጃቸው እንዲያስገባ ያደረገ በሱ የመጣ ነው። እሱ ነው ውሃ ስር የሆነ ነገር ቀላቅሎብህ ራስህ እንድትስት ያደረገ እሱ ነው። እና አንተ ደግሞ እያንዳንዱ ነገር ደግሞ ታገኘታለህ። ተረጋጋ። በቃ ተረጋጋ። ቆይ ተረጋጋ። አንተ ገብድ መጨረስ ደግሞ ልታስደብድበኝ ነው እንዴ? ራስህ ተግበድበህ ነው ታስደብድበኝ። ተረጋጋ። ቆይ እሱ ፍርዱን ለፈጣሪ እንተዋለን። ስማኝ ረጋ በልና እኔ ቁጭ ሰሚራ አንቺም ረጋ በል። በቃ ደህና ነው። ወደ ሕክምና ምን ቢያለኝ ይታገለኝ እኮ ነው የመጣው። ሕክምና ሐኪም ቤት እንውሰደው። እኔ ወንድሜ ያለኝ እሱ ነው። እሱን ደግሞ እንዳላጣው በቃ ተረጋጋ። ምንድን ነው እዛ ግን የተፈጠረው? እስኪ ምንም አልሆንክም አይደለ? ዱላ እስኪ ቁጭ ሰሚራ እሺ እኔም ያረኳቸው አላውቅም። መቶ ነው የሰፈሩብኝ። አይዞህ ተረጋጋ። አንተ ነህ ጉድ የሰራኸኝ። በቃ ተረጋጋ። በቃ ረጋ ብለህ እረፍት አድርግ። ወይኔ መያዜ አይዞህ በቃ ተረጋጋ። ተረጋጋ። ሰውዬው ልታስጠላኝ ነው እንዴ? አንተን ይሄ ነው ወደ ህግ ወስዷል። አስወጣልኝ፣ ከዚህ ቤት አስወጣልኝ። እኔ ነው ማይታ አልፈልግም። በቃ ወንድሜ ተረጋጋ። ቁጭ አንተም እንኳን በህይወት አገኘው። ተረጋጋልኝ። አሁን እባክህ ተረጋጋ። እሺ ለሚስትህ ደህና መሆን አለብህ። ተረጋጋ። እሺ አልሐምዱሊላህ በቃ ተረጋጋ። ረጋ ብለህ አልሐምዱሊላህ ረቢለክ ይላክ። ይኸው አሁን ምን አለ መሰለህ፣ አሁንም ቢሆን ከዚህ በኋላ እልህን ዋጥ አድርገው አይደለ? ሞቆሶ ጉድ ስማኝ አዳምጠኝ። አሁንም ቢሆን ተረጋጋ። ባለፈውም ነግሬሃለሁ፣ ስሜታዊ አትሁን ብዬሃለሁ።
አሁንም በስልክም ሰማኝ፣ አዳምጠኝ፣ ረጋ ብለህ አዳምጠኝ። ሰማኝ፣ ረጋ ብለህ አዳምጠኝ። ከእናንተ ውጭ በቃ አሁን ሁላችንም ወዳጅና ጠላታችንን ለየን እኮ። በቃ ተረጋጋ፣ እባክህ ተረጋጋ። ለኔ ስትል እባክህ ወንድሜ ልለምንህ፣ እባክህን፣ እባክህ ተረጋጋ፣ እባክህ ተረጋጋ። እንደናውንልኝ በቃ እሺ፣ ተረጋጋለሁ። እባክህ ለኔ ስትል ደህና ሁንልኝ እባክህ ወንድሜ፣ እባክህን ተረጋጋ። ንዴትን ቀንስ በቃ ወንድሜ ተረጋጋ እባክህን። አላህ ይስጠው፣ እሱ ነው የተባበረን። በቃ ችግር አላህ እድሜ ይስጠን። አሁንም ቢሆን ስማኝ፣ አዳምጠኝ። አንተ ተረጋጋ። ተነሽ ሰሚራ፣ ረጋ በይ፣ ቁጭ በይ። አሁንም ቢሆን አንተ ተረጋጋ። በስልክ ያወራችሁትን ሰምቼዋለሁ። ገና ለገና እነሱ አሉ በተባሉበት ቁጥር እንደዚህ በደንፉ ሆነ መሄድ የለብህም። በቃ አሁን ከዚህ በፊትም እንደዚህ ሁለት የሆነ ልትወገ ሞክረሃል ምናምን ነገር። በቃ ከዚህ በኋላ ማቆም ይኖርብሃል። እህትህ አለች። ለእህትህ ያለሃት አንተ ነህ። የሰማኝ ነው። ማንም የላትም ለእህትህ። ስለዛ አንተና እሷ መጨረስ ያለባችሁ ሁለታችሁ ናችሁ። ሌላ ነገር ምንም መገባት የለበት። የሰማኝ ነው። ስለዛ ከዚህ በኋላ ምንም ነገር እንዳታደርግ። የሆነ አስፈላጊ ነው ማድረግ የምትፈልገው የሚሰማው ነገር ካለ ለኔ ስጠኝ። የሰማኝ ነው። እኔ ጋር ሰዎችም ስላሉ ብዙ ሆነ ስለምንቀሳቀስ አይከብደንም። አንተ ብቻ እኔ ደግሞ እንደዚህ ወጥመድ ስር ገባ። ቆይ አቤት፣ ከማን ነው ጥፋቱ? ማለት እኔ ማስቀይሜያችሁ ነው? አንቺ ነው ወይስ ከኔ ነው? እኮ ግራ ገባኝ። እኔም አልገባኝም ወንድሜ። እኔ ቢገባኝ ኖሮ ደስ ይለኝ ነበረ። በምን ጥፋቴ? እኔ አለም ገረድ ሆኜ እኮ ነው ስኖር የነበረው። ምን አጠፋሁ እኔ? እኔ ምን በደልኩኝ? እኔ ቆይ የዛኔ ይቅርታ ሳረግላት ሳስፈታት እኮ በቃ ትመለሳለች ብዬ ነበረ፣ ደህና ትሆናለች ብዬ ነበረ። እኔ ራሱ እኮ ግራ ገባኝ። ቀድሞውኑ አንቺ ራሱ ለምን አስፈታሻቸው? አሁንም ቢሆን ይህን ቪዲዮ ምናልባት አሁን ጠፍተዋል፣ ስልካቸውን መጥፍተዋል ምናምን ነገር። ስለዛ መቼ አውቄ ባታስቻችን ይሻል ነበር እኮ። ምን ላድርግ ብዬ ነው? ምን ላድርግ ብለህ ነው? ቆይ ይሄ ህፃን ልጅ አንተ ታውቃለህ አይደለ? እንዴት ብለን እንዳደግን እኛ ያን እናትና ያለ አባት አድርገን ይሄ ልጅ ሲንከራተት ምን ይሁን ንገረኝ እስቲ። ጠይቅሽ። እሺ ጠይቀኝ። ያን ያክል ዓመት ኑረሽ ስትመጪ የበደሉሽን ሰዎች እንዴት ታስፈቻቸዋለሽ? ምን ላድርግ? ህፃኑ አይኔ ላይ አልጠፋም አለ። እባክህ ወንድሜ፣ እባክህ አትፍረድብኝ እኔ ላይ። ልክ አይደለም። ይበቃኛል። አንተም አትቀሳኝ እባክህ። ምን ላድርግ? እሺ ንገረኝ። ምን ላድርግ? ህፃኑ ልጅ ምን ላድርገው? እሺ ንገረኝ። ምን ላድርገው? ንገረኝ። እኔ ታመምኩትን ያክል አልታመምሽም ማለት ነው? እውነት ካስ እኔ አልታመምኩም ወንድሜ። እንዴት ማለት? ለምን አስፈታሻቸው? ማስፈታት ጨራሽ የለብሽም ነበር። እኔ አልታመምኩም። ይኸውልህ ዓመት ለማን ነበር 10 ዓመት ስታመም የነበረው? ንገረኝ እስቲ ንገረኝ። እኔ ሰላም ይወርዳል ብዬ ነው እንጂ አንተ እንደዚህ ያደርጓል ብዬ አስቤ ነው? ንገረኝ እስቲ። አንተ እንዴት ብለን ያደግከው ታስታውሳለህ? እንደሱ ከተፈቱ በኋላ ነው። አንተ እንዴት እንዳደግክ ታስታውሳለህ? ንገረኝ። እናትና አባት የሌለው ወላጅ የሌለው እየተባልክ ስትሰደብ ትዝ ይልሃል? ይሄ ልጅ ነገ ምን ሊሆን ነው? ነገ እኔ ተወቃሽ ልሆን ነው እኮ። ከዛ ህሊናዬስ ንገረኝ እስቲ ንገረኝ። ምን ብዬ ነው? በቃ ለዚህ ልጅ ምንድን ነው በቃ ሲወቅሰኝ ምንድን ነው የምለው? ንገረኝ ወንድሜ፣ ጥፋቴን ንገረኝ። እንዲህ ነው ጥፋትሽ በለኝ። ንገረኝ እባክህን። እኔ በቃ እባክህን በቃ ምን ይሰለቸኝ። እባክህን አንተ በቃ አሁን እሱ በቃ ተረጋጉና በቃ ወይኔ እናቴ ጉድሽን አላየሽ። በቃ ሰሚራ አሁን በቃ ተረጋጉና ማለት ነው። በቃ ለማየቱም ጥሩ ነው። ሰሚራ በቃ እንረጋጋ። በቃ እኔ አሁን ያው ሁለታችሁን እኮ አገናኝቼ ደስተኛ ትሆናላችሁ ብዬ ነው። አሁን ሌላ ሀዘን ውስጥ እየገባችሁ ነውና አሁንም ቢሆን ለአንተ ምናምን ነገር አለ። ምንም ነገር እንዳታደርግ ከዚህ በኋላ የሰማኸኝ ነው። ስማኝ ሰሚራ፣ ኧረ እንዴት ተረጋጊ። በቃ እሺ በይኝ። አሁን ወንድምሽ በህይወት አግኝተናል አይደል? ከእሱ ጋር ነው መረጋጋት ያለብሽ። ስለዛ ከዚህ በኋላም ደግሞ መሆን ያለበት ምንድን ነው? ያንኑ ነገር በስርዓት እናደርገዋለን። አንተም ማድረግ ያለብህ ወይ የምታገኘው ነገር ካለ መጀመሪያ ራስን አስታም። አሁን ወደ ሕክምና እንሄዳለን። እሺ በለኝ። ያው ሰሚራ እምቢ እያለኝ ነው። መኪና ስር ሲመጣ በጣም እምቢ እያለኝ ነበርና አሁንም ቢሆን እሺ በለኝና ራስን አስታም። ለኔ ብለህ የምታስብ ከሆነ ና እንሂድ። እሺ በለኝ። በቃ እኔ አንተ ደህና ስትሆን ነው ደህና የምሆነው።
እቺም ለቀልት እንዳደርኩ ለኔ ይማል በጣም አሪፍ። ስለዚህ እንግዲህ ተመልካቾቻችን ያው እሱንም ወደ ሕክምና እሺ ብሏል። ወደ ሕክምና መውሰድ ይኖርብናል። እንግዲህ ከሷ ጋር እንግዲህ ያገናኝተናል። ካሊድም እንደዚሁም ደግሞ የሷም እህቷም ደግሞ ያሉበት ፈልጊያቸው ወደ ውጭ ሊወጡ ነው ተብሏል። ካሉበት ይያቸው ወደ ህግ እንደማቀርባቸው እስቲ በምሽሉ አቅም ሳይወጡ እንግዲህ ፈጣሪ ከቀናኝ እኔም ደግሞ ፈጣሪ ከቀናኝ እኔም በምችሉ አቅም ሞክርና እነሱን ይያቸው ለማቅረብ ሞክራለሁ። እንደዚህም በሱ በኩል ያሉት ሰዎችም ልጁም አለ በሱ በኩል ያሉት ሰዎች እንዳለው ፈልገን እነሱን ወደ ህግ ለማቅረብ ሞክራለን። ስለዚህ አሁን እዚህ ጋር ያለን ፕሮግራም እዚህ ጋር እናበቃለን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ይቻላል ቤተሰብ መሆን ትችላላችሁ። እንግዲህ ቪዲዮውን ብዙ ቦታ እንዲደርስ ላይክ እያደረጋችሁ ሼር እያደረጋችሁ ሰፖርት ማድረግ ትችላላችሁ። ስለዚህ ለዛሬው ፕሮግራም ይሄን ይመስላል። ባይ ባይ።